ከራይሞንድ ካላ ጋር ተመሳሳይ ተክለ ሰውነት ነው ያለው። ፒየር ውሜ ቤልቻቶ ከግዙፍ የተከላካይ ስራ ተጫዋቾች መካከል የሚጠቀሱ ናቸው። ይገኛል ትንፋሽ የሚያስውጥ ጨዋታ ይሆናል ተብሎ ይጠበቃል። ኮች ታክቲካዊ ጉዳዩ ትኩረትን ይስባል። ሀብታሙ አሸናፊ ጥፋት አይደለም አሉ ፓስካል ዴዝሪ ጥፋት የፈጸመ ይመስል ነበረ። ከቤ ብዙነ ሀብታሙ አሸናፊ ጥፋት ነው አይደለም የመጨረሻ ኳስ ነበር። ፓስካል ዴዝሪ የግራ መስመር ተከላካዩ ቢኒያም ጸጋይ ተቀይሮ ወጥቷል። ተቀይሮ ከገቡ ተጫዋቾች መካከል ምስጋና መላኩ በዚህ ረገድ ይጠቀሳል። ነገሌ አርሲዎች ፍጥነት ላይ የተመሰረተን እንቅስቃሴ ለማቆም የሄደበት መንገድ ድንቅ ነው። እጅ ተነካይ ኳስ ይመስል ነበር ፓስካል ዴዝሪ። ነገር ግን በዚህ ሰዓት ኳስ ልኪ ዳግማዊ አራያ ሁለቱም በክረምት ተጫዋቾች ዝውውር ነው ነገሌ አርሲን የተቀላቀሉት። አርባ ምንጭ ከነማ በዚህ ሰዓት ይርነቃቸው ያሲን ስፔስ እንዳለ ከግምት ውስጥ በማስገባት ፈጣን ሩጫ በዚህ ጨዋታ ላይ ማን ኦፍ ዘ ማች ማን ሊሆን ይችላል? ዳዊት ተፈራ አንድ እግር ኳስ ተጫዋች በምን አይነት መልኩ ራሱ መጠበቅ እንዳለበት በትክክል ማሳያ ነው። ዴዝሪ ፓስካል የማዕዘን ምት እንዳይሆን አድርጓል። ከበፍቅር ጋር ተያይዘዋል። ስታዲየም ሁለት ጨዋታዎች እየተከናወኑ ይገኛሉ። ሁለቱም በተመሳሳይ ውጤት አንድ ለአንድ በሆናቸው ውጤት ላይ የሚገኙ ጎል አስቆጣሪው በፍቅር ከጉዳት ነፃ ሲሆን ምንም ነገር ማድረግ ይችላል። በፍቅር ያን ቢሆን ግን ኳስ ተደርቦ ተመለሰ። ንግድ ባንክ ፈታኝ ይመስላል። አሰልጣኙ እንዳሉት ከኳስ ጋር እዛ ረጋግቶ የጨዋታውን ቴምፖ እንዳይቆጣጠሩ አድርጓቸዋል። ሁዘይፋ ሻፊ ደፋር ተጫዋች ነው። በመግቢያ ኤልያስ አማኑኤል ደስታ ሮቦት ዲዜሬ ፓስካል ጥሩ ከቨር መስጠት ይችላል። ጥሩ ኤሪያ ካላል አብዱ። አሁን ደግሞ ሁዘይፋ ሻፊና ዲዜሬ ፓስካል የሞክሮ ነበር። ፈጣን ሽግግር ይመስላል። ሁዘይፋና በዛ በካቴሶ ሁዘይፋ ሻፊን አገኘ። ሁዘይፋ ሻፊ ናትናኤል ዳንኤል ጋር ከመድረሱ በፊት ዲዜሬ ፓስካል ቆንጆ ፈጣን ትራንዚሽን አብዱ። ዘላለም ባለፈው ሳምንት ኢትዮጵያ ቡናን 3-1 ላሸነፈ ቡድን እስካሁን አንድ ኢላማን የጠበቀ የጎል ማግባት ሙከራ ብቻ በጥሩ መልኩ የሚታይ አይደለም። ጨዋታ ኃይልና ጉልበት ወደ ቀላቀለ ምዕራፍ ተሸጋግሯል። አባይነህ ሙላት ጨዋታውን መቆጣጠር ይኖርባቸዋል። ዴዝሪ ፓስካል ቢኒያም ላንቃሞ ላይ ትክክለኛ ውሳኔ ድጋሚ መልዛ ሽመክት ጋር ሽመክት ኩክሳ ፈጣን ኳሶችን ለመቀባበል ነው እየጣሩ የሚገኙት። ከኳስ ጋር ከኳስ ውጪ ነገሌ አርሲ ዲሲፕሊኑ ነው ተጫዋት ላይ ነው የሚገኙት። ኮርነር ነው ፓስካል የመልሶ ማጥቃት እንቅስቃሴ በረከት ደስታ በመስመሮች መካከል መሐመድ አበራ ቦዳ ቦካ ቸርነት ጉግሳ ኳሱን እንዳያገኝ አድርጎ የሲዳማ ቡና ኢትዮጵያ መድን ተጫዋች ያው ሀቅ ነበረ። አሁን ጨዋታው በትክክለኛው ሰዓት በትክክለኛው ግለት ላይ ተገኝቷል። ጀቤሳ ከፓስካል ኢቡሲ ጋር ተፋለመ። በድጋሚ ፓስካል ዲዝሬ ፓስካል ጀቤሳን አለፈው። ዘሩባቤል ይችላል ወይ ሄኖክ ከእድሜው ቀድሞ የበሰለ ተጫዋች ባህር ዳር ከነማ ደጋፊዎች ማይረሱት በሎጊታ ያስቆጠራት የማሸነፊያ አርብ ሁለት ጎሎችን አስቆጥረዋል። ልክ እንደ እስማኤል ኦሮ አጎሮሉ በመስመሮች መካከል ሄኖክ ይበልጣል። ኃይልና ጉልበት የቀላቀለ እንቅስቃሴ ከዲዝሬ ፓስካል ያሬድ ዳርዛ ያሬድ ናትናኤል ናሴሮ ናትናኤል ቴዎድሮስ ኃይለማርያም ቴዎድሮስ ኃይለማርያም ዴዝሬ ፓስካል ግን ጥሩ መከላከል ጥሩ ቦታ ላይ ነው ቅጣት ምት ያገኙት ቅዱስ ጊዮርጊሶች ከቆሙ ኳስ በመጀመሪያው አጋማሽ ተደጋጋሚ አሸበር ወደኋላ እድሪሶ አብዱላይ ካሜሩናዊው ተከላካይ የመጀመሪያ ጨዋታውን በኢትዮጵያ ፕሪሚየር ሊግ እያደረገ ነው። ዲዝሬ ፓስካል ዳዊት ፓስካል ኳሱን በሚገባ
ተቆጣጥሯል። ያን ቢሆን ግን እዛው ጫና ፈጥረው በመጫወት ላይ ይገኛሉ። ፋሲል ከነማ መስመሮች መካከል ዴዝሬ ፓስካል አንድ ሊቤሮ ሚና ኳስ ድሪብል እያደረገ ተጋጣሚ ቡድን ሜዳ ላይ መግባት ላይ ይገኛል። ናትናኤል ከቤ በአጠገቡ ዮናታን ይገኛል። ከቤ እንጂ ይሄ እንደዚህ አይነት እንትን ትንሽ የሚከብድ ይመስለኛል ለሌላም ጊዜ ቢሆን። ኢትዮጵያ ንግድ ባንክ ከሲዳማ ቡና እንዳይቸገሩ የማድረግ ትልቅ አቅም ይኖረዋል እና ጥሩ ክህሎት ነው በቤንጃሚን ኮቴ በኩል የተመለከት ነው። እድሪሱ አብዱላሂ ዲዜሬ ፓስካል ለመሬት ለዳዊት ተፈራ ለበት መንገድ በጣም ከፏድ ጥሩ ኳሊቲ ያየንበት ነው። አማኑኤል አድማስ ወደ ውስጥ ሰብሮ በመጫወት ላይ ይገኛል። ግን በቀላሉ ኳሱን የተረከበው ፓስካል ዴዝሬ። ይህ ጨዋታ የተለየ ዴዝሬ ፓስካል እጅግ በጣም ግሩም ሰንጣቂ ፓስ። ሀቢብ ከማል ወደ ውስጥ አሸነፍ የሚቸገሩ አይደሉም። ግራና ቀኝ በቀኝ አዲስ የገባው በጣም ጥሩ እንቅስቃሴ እያደረጉ ነው። ፍሬው ሽብሩ አብዱ ሁሉም ተጫዋቾች ሜዳ ላይ ጥሩ ፐርፎርም እያደረጉ ነው። በነገሌ በኩል ተስፋዬ ዲዜሬ ፓስካል ኤድሪሱ አብዱላሂ ዲዜሬ ፓስካል ተጫዋቾችን አንገር ወይም ቁጣ ማኔጅ የሚያደርጉበት መንገድ አስገራሚ ነው። እንደየተጫዋቹ ፕሮፋይል ዲዜሬ ፓስካል ዳዊት ተፈራ ከዚህ በኋላ ምን ያህል ትኩረት ስባል አብዱ ገና ከወዲሁ ዲዜሬ ፓስካል ከቤ ተስፋዬ በቀለ ሮቦት ሰላሎ ጫና ይፈጥሩና ኳሶችን ወደ መልሶ ማጥቃት በፈጣን ትራንዚሽን ይዘው ይሄዳሉ። ነገሌ አብዱ ፔናልቲ ሳጥን ውስጥ ከገቡ ምን ያህል ደቂቃ አልፏቸዋል? ወላይታ ዲቻ ረጅም ደቂቃዎች አውድ ሳጥናቸዋል። አንዳንዴ ጅምላ ለውጥ አይጠቅም። አብዱ ይዘው የመጡ ተጫዋች ማመን ያስፈልግ። ገብረ መስቀል ገደል ነው ግጭቱ። አለኝታ ከላይ ወደ ታች የሀቢብ መመለስ ወደ ኋላ የሚስቡትን የአማካይ ቁጥር ኦቨርቴክ ለማድረግ ፍሬ እንደሆነ ይታወቃል። እስካሁን ፍጹም ፍትሃለሁ አልገባም። ልክና በጣም ክፍተቶች ነበሩ። አሁንም የተመለከትነው ባህር ዳር በኦግዚለሪ ተከላካይ በበርከት ጋር ግን የአርባ ምንጩ ኮከብ በፈገግታ ነው ነገሩን ያስተናገደው። ውስጥ አስገቡ። አርባ ምንጭ ከነማ ላይ 3-2 ባለቀው ጨዋታ ከዛ ጋር ይመሳሰላል። እዚህ ሜዳ ላይ ሁለቱ ቡድኖች ተገናኝተው መቻል 3-1 በሆነ ውጤት ማሸነፍ የሚታወስ ነው። የመጀመሪያው ዙር በዚህ ሰዓት ምናልባት ቅዱስ ጊዮርጊስ ፍጹም ጥላሁን አሸበሩ በቅርብ ርቀት ነው ይገኝ ሀብታሙ ጉልላት ጸጋ ጥሩ ቴክኒክ ሀፍ ስፔሱን በመጠቀም ዲዜሬ ፓስካል በቀላሉ ኳስ የነጠቀው ከፍጹም ጥላሁን ላይ ነበረ። ፍጹም ጥላሁን ግን የዕለቱ አልቢትር ባህሩ ተካ የፍጹም ቅጣት የጎሉን ሽረዋል። ኢሳለ ለማጥቃት እንቅስቃሴ የተሳተውን የፍጹም ቅጣት ምት ተከትሎ አጋጣሚ ሊጠቀም ይችላል ወይ? ጸጋ ከደረ የመጀመሪያ ኳስ ነው ይኬ የአብስራ ጎሳዬ በመስመሮች መካከል ሀብታሙ ጉልላት ዲዜሬ ፓስካል ስህተትን ፈጽሟል። ቶሎሳ ንጉሴ ዲዜሬ ፓስካል ከራሱ የሜዳ ክፍል ላይ ኳስ አውጥቷል። ከቤን ፍለጋ ያም ቢሆን ግን ሀቢብ ፉሪ ከተማ ከጨዋታ የበለጠ ካደረጋቸው ጨዋታዎች ቁጥር የበለጠ ጎሎችን ያስቆጥር ስለነበረ የኢትዮጵያ ቡድን ያስፈረመው ከአንደኛ ሊግ 2016 ላይ ነው የተቀላቀለው። የመጀመሪያ ጨዋታውንም ከኢትዮጵያ ንግድ ባንክ ጋር ያከናወን ፓስካል ዴዝሬ ካምሮ የተከላካይ ስራ ተጫዋች በነገሌ አርሲ እጅግ በጣም ጥሩ ጊዜያትን በማሳለፍ ላይ ይገኛል። ከብ ጥፋት ቅጣት ምት ሀሰን ሁሴን ያገኘውን ኳስ ፓስካል ዴዝሬ ካሜሩን የተከላካይ ስፍራ ተጫዋች ከሮበርት ሰላሎ ጋር የፈጠሩት ጥምረት በዚህ ውድድር ዘመን ጥሩ ከሚባሉ ጥምረቶች መካከል አንደኛው ነው። እጅግ በጣም ግዙፍ ነው።